የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ የሙያ መስኮች ያሰለጠናቸውን እጩ መኮንኖች በነገው ዕለት ያስመርቃል። ተመራቂ እጩ መኮንኖቹ ከሰርቲፊኬት ጀምሮ እስከ ሁለተኛ ዲግሪ ባለ ትምህርት ደረጃ የሚገኙ ናቸው። እዛው በሰንዳፋ የኢትዮጵያ ፖሊስ ዩኒቨርሲቲ የሚገኘው ባልደረባችን ወንድሙ አዱኛ የምሽቱን ድባብና ተጠባቂውን ሁነት በተመለከተ መረጃዎችን ሊያደርሰን በመስመራችን ላይ ይገኛል። ወንድሙ እንዴት አምሽተሃል? እስቲ አጠቃላይ እዛ ያለውን ድባብ ምን ይመስላል የሚለውን ለተመልካቾች ብትነግርልን። አመሰግናለሁ ኃይለ ኢየሱስና ትግስት። እንግዲህ ኢትዮጵያ የፖሊስ ታሪክ ሲነሳ አሁን ባለንበት ማለት ይቻላል 117 አመታትን አስቆጥሯል። ሌሎች የአፍሪካ ሀገራት እንዲሁም ደግሞ ሌሎችም በተቋም ደረጃ የፖሊስን ተቋም በመመስረት ሂደት ውስጥ ገና በነበሩበት ወቅት ኢትዮጵያ እንግዲህ ተቋም አቋቁማ ዘመናዊ የፖሊስ ምስረታን ካካሄደች አሁን ላይ 117 አመት ተቆጥሯል። በዚህ ሂደት ውስጥ እንግዲህ ተተኪ ባለሙያዎችን እንዲሁም ደግሞ ብቁ ሙያተኞችን በማፍራት ሂደት ውስጥ ደግሞ አይተኬ ሚና ከተወጡ ተቋማት መካከል አንዱ ደግሞ በ1939 እንደተመሰረተ የሚነገርለት የቀድሞ አባዲና ፖሊስ ኮሌጅ ያውኑ ደግሞ የኢትዮጵያ ፖሊስ ኮሌጅ ተጠቃሹ ነው። የኢትዮጵያ ፖሊስ ኮሌጅ እንግዲህ ብቁና የማድረግ አቅሙም የላቀ የሆነ ፖሊሳዊ አመራርን በማፍራት ሂደት ውስጥ በጎ ሚና የተወጣ እንደሆነ እናስታውሳለን። ዛሬ ላይ ሆነን ዛሬ ማለትም 117ኛ አመቱን የፖሊስ ምስረታ ያከበረበት ባለበት ወቅት ላይ ሆነን በነገው ዕለት ደግሞ ይህ የኢትዮጵያ ፖሊስ ዩኒቨርሲቲ የተለያዩ እጩ መኮንኖችን ያስመርቃል። እጩ መኮንኖቹ ከሰርቲፊኬት ጀምሮ እስከ ሁለተኛ ዲግሪ በተለያየ አይነት የሙያ መስክ የሰለጠኑ ስለመሆናቸው ከዩኒቨርሲቲው ያገኘነው መረጃ ይጠቁማል። በዚህም እንግዲህ ወደ 41 የሚጠጉ መርሃ ግብሮች በዩኒቨርሲቲ ውስጥ ይሰጣሉ። ዘንድሮ የጀመረውን የፒኤችዲ መርሃ ግብርን ጨምሮ ማለት ነው ወደ 41 የሚጠጉ የተለያየ አይነት ዘርፎች በዚህ በኢትዮጵያ ፖሊስ ዩኒቨርሲቲ ውስጥ ይሰጣሉ። በነገው ዕለት እንግዲህ ይህ ሁነት ተጠባቂ ነው የሚሆነው። ከተለያዩ የሀገራችን ክፍል የመጡ ብቁ ፖሊሶች ወይም ደግሞ ብቁ መኮንኖች በነገው ዕለት በይፋ የሚመረቁ ነው የሚሆነው። በምረቃ ስነ ስርዓቱ ላይም የሀገሪቱ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ የክልል የፌዴራል ፖሊስና የክልል ፖሊስ ኮሚሽነሮች እንዲሁ እንደሚታደሙም ጭምር ሰምተናል። በዋናነት እንግዲህ አሁን ላይ የወንጀል ድርጊቶች እንዲሁም ደግሞ ወንጀልን የመከላከል ሂደቶች በዛው ልክ ተጠናክረው እየሄዱ እንደሆነ ማንሳት ግድ ይላል። ቀደም ብለን በቀን የዜና ወጃችን ላይ እንዳነሳ ነው የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልም እንዳነሱት ከሆነ አሁን ላይ የፌዴራል ፖሊስ ዘመናዊ ትጥቆችን የታጠቀ ነው። የማድረግ አቅሙን በዛው ልክ ከጊዜ ወደ ጊዜ እየጠነከረ የመጣ ነው። አሁን ላይ ጥቂት ሀገራት ብቻ የታጠቁትን ትጥቅ ኢትዮጵያም ታጥቃለች ሲሉ ማንሳታቸው ይታወሳል። እነዚህን ቴክኖሎጂዎች እነዚህን ትጥቆች መምራት የሚችል ወይም ደግሞ በነዚህ ላይ መስራት የሚችል ብቁ ሙያተኛ በማፍራት ሂደት ውስጥ ደግሞ የኢትዮጵያ ፖሊስ ዩኒቨርሲቲ በጎ ሚናውን እየተወጣ ነው የሚገኘው። የሀገርን ፍላጎት ታሳቢ ባደረገ መልኩ አሁን ያለንበትን ተለዋዋጩን የቴክኖሎጂውን ዓለምም ታሳቢ ባደረገ መልኩ ለፖሊስ ቁመና ትልቅ አስተዋጽኦ ያበረክታሉ የተባሉ የትምህርት መስኮችን በመክፈት ብቁ ሙያተኞችን ወይም ደግሞ ብቁ መኮንኖችን እያፈራ ነው የሚገኘው። በነገው ዕለትም እንግዲህ እነዚህ ሙያተኞች ከሰርቲፊኬት ጀምሮ እስከ ሁለተኛ ዲግሪ የወሰዱትን ትምህርት በማጠናቀቃቸው በነገው ዕለት በይፋ ይመረቃሉ ተብሎ ይጠበቃል። እነዚህ እጩ መኮንኖች እንግዲህ ወደ ስራ ገበታቸው ሲመለሱ የማድረግ አቅማቸውን ፖሊሳዊ ብቃታቸውን ከማሳደጉም በላይ የወንጀል ምጣኔን ለመከላከል እንዲሁም ደግሞ ቀልጣፋና በቴክኖሎጂ የታገዘ አገልግሎት ለመስጠት አስቻይ ሁኔታ እንደሚፈጥርላቸውም ጭምር ነው የተመላከተው። እንግዲህ በእነዚህ ሂደት ውስጥ ማለትም ቀደም ብዬ በጠቀስኩት አሁን ላይ የኢትዮጵያ የፖሊስ ታሪክን ስናነሳ 117 አመት ሆኖታል ብለናል እና በዚህ ሂደት ውስጥ የፖሊስ ኃይሉ እንዲዘምን ጥሩ ብቃት እንዲኖረው መልካም ስብህናም እንዲኖረው በማድረግ ሂደት ውስጥ ላለፉት ከ7 10 አመታት ባልተናነሰ ጊዜ የኢትዮጵያ ፖሊስ ዩኒቨርሲቲ በጎ ሚናውን ተወጥቷል ማለት ይቻላል። በነገው ዕለትም እንግዲህ የሀገርን በዘርፉ ያለውን የሀገርን ፍላጎት ታሳቢ ባደረገ መልኩ እጩ መኮንኖችን በይፋ ያስመርቃል
ይመረቃል ተብሎ ይጠበቃል። እንግዲህ ከዛ ባለፈ የግቢውን ውበት መመልከት ይቻላል። ከዛሬ 2 ዓመት በፊት እዚሁ ዩኒቨርሲቲ ተገኝቼ ነበረ። ከዛ በፊት የነበሩ ሁነቶች አሁን ላይ ባለው መልኩ እንዲህ ሳቢ እንዳልነበሩ ጭምር መታዘብ ይቻላል። አሁን ላይ በተለያዩ የግቢው አካባቢዎች የስነ ውበት ስራዎች ተሰርቷል። የፖሊስ ኃይሉ ሰልጣኙ እጩ መኮንኑ ጭምር ከስልጠና ባሻገር አረፍ ብሎ ሚዝናናባቸው አካባቢዎች ተፈጥሯል። ከጀርባ የራሱ የምትመለከቱት በዋናነት የዩኒቨርሲቲውን ስም የያዘና እንደ አደባባይም ጭምር የሚያገለግል ከርቀት ደግሞ ምናልባት ተመልካቾች የተመለከቱት ከሆነ በነገው ዕለት የሚመረቁ እጩ መኮንኖች የማስታወሻ ፎቶቸውን ጭምር እየተነሱ ነው እየተመለከትን የምንገኘውና እንዲህ ባለ መልኩ የኢትዮጵያ ፖሊስ ዩኒቨርሲቲ ደመቅ ብሎ ዋዜማውን እያሳለፈ ነው የሚገኘው። በነገው ዕለት ደግሞ ተጠባቂ ሁነቶችን እየተከታተልን ወደ ተመልካቾች የምናደርስ ይሆናል። ኃይለ ኢየሱስና ትዕግስት ለአሁኑ በእኔ በኩል ያሉት መረጃዎች ይህን ይመስላሉ። ወንድሙ አዱኛ ከሰንዳፋ ላደረስከን የቀጥታ ዘገባ ከልብ ነው የምናመሰግነው።